ለተሰኘው ህዳር 1 ቀን 2018 እንደምንላችኋል ውድ አድማጮቻችን ከትርታ 97.6 ኤፍኤም ትርታ 600 ጀምሯል። ከዚህ ሰዓት ጀምሮ እስከ 6 ሰዓት ከ30 አብረናችሁ ቆይታ እናደርጋለን። ከሀገር ውስጥና ከባህር ማዶ የተዘጋጁ ዜናዎች እንዲሁም ደግሞ የውጪ መረጃዎች፣ የቢዝነስ መረጃዎችና ስፖርታዊ ጉዳዮች በትላንትናው ዕለት ህይወታቸው ማለፉ ስለተሰማው ፕሮፌሰር ላጲሶ ጌታሁን ደሌቦ አጭር ህይወት ታሪክ ያዘጋጀንበትን መሰናዶ ታደምጣላችሁ። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። ወደ ቀዳሚ ዜናችን ስናልፍ ሰባተኛው ዙር የመሬት ሊዝ ጨረታ ተጫራችና ህጋዊ ወኪሎቻቸው በተገኙበት በቦሌ ክፍለ ከተማ በይፋ ተከፍቷል። የአዲስ አበባ ከተማ የመሬት ልማትና አስተዳደር ቢሮ ለተለያዩ አገልግሎቶች የሚውሉ መሬቶችን በጨረታ አወዳድሮ ያስተላልፋል። ቢሮ በሰባተኛ ዙር የመሬት ሊዝ ጨረታ በሰባት ክፍለ ከተሞች 274 ፕሎቶች ወይም ቦታዎች መዘጋጀታቸውን አስታውቋል። በመክፈቻ መርሃ ግብሩ ላይ መልእክት ያስተላለፉት የአዲስ አበባ ከተማ የመሬት ልማት አስተዳደር ቢሮ ኃላፊ መኮንን ያኢ ከ5000 በላይ ተጫራቾች የጨረታ ሰነዱን በበይነ መረብ ገዝተዋል ብለዋል። በዚህ ዙር የመሬት ሊዝ ጨረታም 7 ካሬ ሜትር መሬት ለጨረታ መቅረቡንም ኃላፊው ተናግረዋል። የመሬት ሊዝ ጨረታው ለ5 ቀናት እንደሚቆይ የተናገሩት የቢሮ ኃላፊ በዛሬው ዕለት በለሚ ኩራ ክፍለ ከተማ ጨረታ የወጣባቸው ቦታዎች ጊዜያዊ ውጤት ይፋ እንደሚደረግም ተናግረዋል። በሂደቱ ለሚነሱ ማንኛውም ቅሬታዎች ምላሽ ለመስጠት የተዘጋጀ ኮሚቴ ስለመኖሩም አብራርተዋል። ወደ ሌላኛው የሀገር ውስጥ ዜናችን አለፍን። የተወደዳችሁ አድማጮቻችን ኢትዮጵያዊው ዳኛ በኮሜሳ ያቀረቡት የህግ ክርክር ተቀባይነት ማግኘቱ ተሰምቷል። የኮሜሳ ፍርድ ቤት የኢትዮጵያዊውን ጠበቃ ክስ መቀበሉን ነው ያስታወቀው። ይህም የሆነው ከዚህ በፊት የቀረበውን የሞሪሺየሱን ዳኛ ሹመት በመሰረዝም የምስራቅና ደቡብ አፍሪካ የጋራ ገበያ የሆነው ኮሜሳ በኢትዮጵያዊው የህግ ባለሙያና የአፍሪካ ጠበቆች ህብረት ፕሬዝዳንት በሆኑት ቴዎድሮስ ጌታቸው የቀረበውን የህግ ክርክር በመደገፍ ይህንን ብያኔ መስጠቱን ኮሜሳ አስታውቋል። ውሳኔው ባሳለፍነው የፈረንጆቹ ዓመት ኖቬምበር 2024 የተካሄደውን የፍትህ ምርጫ ፍትሐዊ ያልነበረን በማለት ኢትዮጵያዊ ዳኛ 8ኛ ደረጃ ላይ መቀመጣቸው አግባብ እንዳልሆነ የጠየቁበት ክስ እንደነበር በዘገባው ተመላክቷል። በዚህም ለቦታው ብቁ ያልሆኑ እጩ መመረጡን ተከትሎ ኢትዮጵያዊ ዳኛ ያቀረቡትን የህግ ክርክር ተቀባይነት ማግኘቱ ነው የተሰማው። ፍርድ ቤቱ በምርጫ ሂደት ውስጥ ጉልህ የሆኑ የስርዓት መጓደሎች ማግኘቱን የገለጠ ሲሆን ከነዚህ መካከልም ኢትዮጵያዊውን ዳኛ በአግባቡ አለማሳወቅ፣ የኢትዮጵያዊ ዳኛ ቴዎድሮስ የትምህርት መረጃ መከልከልና በውድድሩ አግባብነት የሌለው ተወዳዳሪ መጨመር ይገኝበታል ተብሏል። ያለ አግባብ የተጨመሩት ተወዳዳሪ ዳኛ የሞሪሺየሱ ቼ ዩቺያንግ ሲሆኑ በሀገራቸው ጡረታ የወጡ ዳኛና ከተቀመጠው ይፋዊ የእድሜ ገደብ በላይ በመሆናቸው ለኮሜሳ ሹመት ብቁ እንዳልሆኑም ነው የተነገረው። ኢትዮጵያዊ ዳኛ ታዲያ በዚህም ክርክር የማሸነፋቸው የተነገረ ሲሆን በዚህ መሰረትም የኮሜሳ የፍትህ ሚኒስትሮችና የአቃቤ ህግ የምርጫ ኮሌጅ በተፈጠረው ክፍት ቦታ ላይ በቀጣይ 60 ቀናት ውሳኔ እንዲሰጥ መመሪያ ተሰጥቷል። አድማጮች እያደመጣችሁን ስለሆነ እጅግ አድርገን እናመሰግናለን። ወደ ሌላኛው የሀገር ውስጥ ዜናችን ስናልፍ ከብልሹ አሰራር ጋር በተያያዘ በ17 ባለሙያዎች በሀሰተኛ መረጃ ለመገልገል በሞከሩ 188 ተገልጋዮች ላይ ህጋዊ እርምጃ መወሰዱን የአዲስ አበባ ከተማ የሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ አስታውቋል። በኤጀንሲው የስነ ምግባርና የጸረ ሙስና ዳይሬክተር አስናቀች ሙህዬ ተቋሙ አገልግሎት የሚሰጠው በሲስተም መሆኑን ጠቅሰው ይህም ከማዕከል ሆኖ ወረዳ ላይ እየተሰጡ ያሉ አገልግሎቶችን ማየት የሚያስችል እንደሆነም ጠቁመዋል። አክለውም አሁን አገልግሎት እየሰጡ ካሉ የተለያዩ የቴክኖሎጂ ውጤቶች የተሻለ እየበለጸገ መሆኑን ጠቁመው በቅርቡ ወደ ስራ ለማስገባት ዝግጅት እየተደረገ ስለመሆኑ ማስታወቀዋል። ብልሹ አሰራርን ለመቅረፍ በቴክኖሎጂ የተደገፉ አሰራሮች ውጤት እያስገኙ ነው ያሉት ዳይሬክተሯ በቀጣይም እስከ ወረዳ ባሉ መዋቅሮች በአዳዲስ ቴክኖሎጂ የታገዙ ስራዎች እንደሚቀጥሉ ተናግረዋል። በዚህም ከብልሹ አሰራር ጋር በተያያዘ በ2018 በጀት ዓመት የመጀመሪያ ሩብ ዓመት በ17 ባለሙያና በአንድ ባለጉዳይ ላይ የተለያየ እርምጃ መወሰዱንና በህግ ሂደት ላይ የሚገኝ እንዳለም ጠቅሰዋል።
በተጨማሪም ከ2015 እስከ 2017 በጀት ዓመት በሐሰተኛ መረጃ ለመገልገል በሞከሩ 88 ተገልጋዮችና በአሰራር ጥሰት ደግሞ 589 ቡድን መሪዎችና ባለሙያዎች ሕጋዊ እርምጃ ተወስዶባቸዋል ብለዋል። አድማጮች ወደ ውጭ ዜናዎች እናልፋለን። የሱዳንን የተኩስ አቁም እቅድ አደጋ እንደተጋረጠበት መረጃዎች አመላክተዋል። በተለይም ሁለቱን ሀገር ላይ ያሉትን አካላት በማደራደር በሱዳኑ ፈጥኖ ደራሽ ኃይል የሰብአዊ ተኩስ ስምምነት ለማድረግ እንደሚስማማ ከገለጸ በኋላ በሀገሪቱ ዋና ከተማ ድጋሚ የፍንዳታ ድምጽ መሰማቱ አደጋው ለመጋረጡ ምክንያትነቱ ተነስቷል። የሱዳን ጦር በተቆጣጠራት ካርቱም የሚገኙ ነዋሪዎችም ሌሊት ላይ የድሮንና የፍንዳታ ድምጽ እየሰሙ ከእንቅልፍ መባነናቸውን ለፈረንሳዩ ዜና ወኪል ኤኤፍፒ ተናግረዋል። የሐሙሱ ፍንዳታ ወታደራዊ ካምፕና የኃይል ጣቢያ አቅራቢያ የተፈጸመ እንደሚመስል ነዋሪዎች ገልጠዋል። ፈጥኖ ደራሽ ኃይሉ ስለ ጉዳዩ ምንም አይነት አስተያየት ያልሰጠ ሲሆን የሱዳን ጦር በበኩሉ ፈጥኖ ደራሽ ኃይሉ የተኩስ አቁሙን አለማክበሩን በመጥቀስ የተኩስ አቁም ስምምነት ለመፈጸም እንደሚቸገርም አስታውቋል። ሁለቱ ኃይሎች ከሚያዝያ 2015 ጀምሮ እያካሄዱት ባሉት ደም አፋሳሽ የእርስ በርስ ጦርነት ምክንያት ቢያንስ 150 ሺህ ያህል ሰዎች ሕይወታቸው ማለፉን መረጃዎች አመላክተዋል። ከ12 ሚሊዮን በላይ ሰዎች ደግሞ ከቤት ንብረታቸው መፈናቀላቸውን የተዘገበው በተባበሩት መንግስታት የሚደገፍ የረሃብ ክትትል ቡድን በውጊያ ቀጠናዎች ውስጥ በጣም ከፍተኛ ረሃብ እየተንሰራፋ መሆኑን በዚህ ሳምንት አረጋግጧል። የዘገበው ሱዳን ትሪቢዩን ነው። በመጨረሻም የአሜሪካ ጦር በቀጣይ 2 እና 3 ዓመታት ቢያንስ 1 ሚሊዮን ድሮኖችን ለመግዛት እቅድ እንዳለው አስታውቋል። በአሁኑ ጊዜ የአሜሪካ ጦር በየአመቱ 50 ሺህ ድሮኖችን ብቻ እየታጠቀ መሆኑን ገልጾ ከሩሲያ ዩክሬን ጦርነት ድሮንን በተመለከተ ትልቅ ትምህርት መውሰዱን ነው የተናገረው። ዩክሬንና ሩሲያ በአመት እያንዳንዳቸው 4 ሚሊዮን ድሮኖች እንደሚያመርቱና ቻይና ደግሞ እጥፉን የማምረት አቅም እንዳላት የአሜሪካ ጦር ኃላፊ ዳንኤል ዲስክሮል ተናግረዋል። ኃላፊው አሜሪካ ወደፊት ለሚኖር ጦርነት በቂ የሆነ ድሮኖችን ማምረት የምትችልበት ቦታ ላይ ማድረስ እንደሚገባም ገልጠዋል። አሜሪካ በቅርቡ ከሩሲያ ጋር በተያያዘ ማቆም የነበረውን የኒውክሌር ሚሳይል ሙከራ ፕሮግራም ዳግም ማስጀመሯ የሚታወስ ነው። ቢቢሲ የዘገባው ምንጭ ነው። ከልቦ የቀረበውን ትርታ 97.6 ኤፍኤም ነው በማድመጥ ላይ የምትገኙት። የተወደዳችሁ አድማጮቻችን ቀደም ሲል በመግቢያችን ላይ እንዳስተዋወቅናችሁ እንግዲህ በትላንትናው ዕለት ሕይወታቸው ማለፉ የተሰማውን አንጋፋው የታሪክ ምሁር ፕሮፌሰር ላጲሶ ጌታሁን ደሌቦን የተመለከተ መሰናዶ አዘጋጅተንላችኋል። አጭር የሕይወት ታሪካቸው እንደሚከተለው ይቀርባል። አንጋፋው የታሪክ ምሁር ፕሮፌሰር ላጲሶ ጌታሁን ደሌቦ ሕይወታቸው ማለፉ ተሰምቷል። የኢትዮጵያ የረጅም የሕዝብና የመንግስት ታሪክ አንደኛ መጽሐፍ የቀይ ባህርና የአባይ ሸለቆ ሚና፣ የምጽዋ ሲምፖዚየም፣ የአዲስ አበባ መዲና እድገትና ሚና በኢትዮጵያ ታሪክ የሚሉና ሌሎችም ከ10 በላይ መጽሐፍትን ጽፈው ያሳተሙት አንጋፋው የታሪክ ምሁር በተወለዱ በ88 ዓመታቸው ሕይወታቸው ማለፉ ተሰምቷል። ለመሆኑ አንጋፋው የታሪክ ምሁር ፕሮፌሰር ላጲሶ ጌታሁን ደሌቦ ማን ናቸው የሚለውን በመሰናዷችን ልንቃኝ ነው። አብራችሁን ቆዩ። የኢትዮጵያ ታሪክ የሁሉም ካልሆነ የማንም አይሆንም የሚለው ንግግራቸው በብዙዎች ዘንድ እንዲታወቁ አድርጓቸዋል። ፕሮፌሰር ላጲሶ ደሌቦ እንደ አውሮፓውያኑ አቆጣጠር ከ1953 እስከ 1966 ድረስ በትምህርትና በስራ ምክንያት በትውልድ ሀገራቸው በቦቢቾ በሆሳዕናና በወንጂ ሸዋ በኖሩባቸው 13 ዓመታት በኢትዮጵያ የነበረውን የመሬት፣ የብሔረሰብ፣ የቋንቋ፣ የሃይማኖት፣ የባህል፣ የፍትህ፣ የስርዓት፣ የትምህርት እንዲሁም የመደብና የአስተዳደር፣ የፖለቲካ፣ የአርሶ አደርና የሰራተኛ ችግር ከመስኩና ከመድረኩ ለማየትና ለማወቅ የቻሉበትን
እድል አግኝተዋል። ይህ የህይወት ገጠመኝ የኢትዮጵያን ጥንታዊና ህብረ ብሔራዊ ህዝቦች የማህበረሰብና የመንግስት ታሪክ ከስረ መሰረቱ ለማጥናት ዋነኛ መነሻ እንደሆናቸው ይናገራሉ ፕሮፌሰር ላጲሶ ጌታሁን ዴሌቦ። ከ1958 እስከ 1966 በአሜሪካ ቨርጂኒያ ግዛት ሜኖናይት ዩኒቨርሲቲ እንዲሁም በዋሽንግተን ከተማ ሃዋርድ ዩኒቨርሲቲ በሃይማኖት በፍልስፍናና በታሪክ የጥናት መስኮች የመጀመሪያ ሁለተኛና የፒኤችዲ ዲግሪያቸውን አግኝተዋል። ከ1958 እስከ 1968 ድረስ በትምህርትና በስራ ምክንያት በአሜሪካ በቆዩባቸው ዓመታት የአገሪቱን ወቅታዊ የስርዓትና የፖለቲካ ጉዳዮች በሚመለከት በሰሜን አሜሪካ የኢትዮጵያ ተማሪዎች ማህበር አባልም ነበሩ። ከትምህርት አኳያ በፍልስፍና መሰረታዊ የሰው፣ የማህበረሰብ፣ የተፈጥሮ፣ የህይወት፣ የእውቀት፣ የንብረት፣ የህግ፣ የሃይማኖት፣ የኤቲክስ፣ የርዕዮተ ዓለም፣ የፖለቲካ፣ የስርዓትና የመንግስት ጉዳዮችን በሚመለከት ከምዕራቡ ዓለም ታላላቅ ፈላስፋዎችና ምሁራን፣ የታሪክ ትርጉምና ትምህርትን በሚመለከት ደግሞ ከጀርመን ፈላስፋዎች እንዲሁም ከሄግልና ከካርል ማርክስ ታላቅ ግንዛቤ ማግኘታቸውን ይናገራሉ። በአፍሪካ ታሪክ ጂኦፖለቲካና የውጭ ኃይሎች ተጽዕኖ ያለውን ሚና በተመለከተ ከታዋቂው የሃዋርድ ዩኒቨርሲቲ የታሪክ ምሁርና ጸሐፊ ፕሮፌሰር ቻንስለር ዊሊያምስ መሰረታዊ ትምህርት እንደቀሰሙም ይናገራሉ። ከ1967 እስከ 1968 በአሜሪካ ቨርጂኒያ ሪችሞንድ ከተማ የቨርጂኒያ ዩኒየን ዩኒቨርሲቲ የአፍሪካ ጥናት ፕሮግራም ኃላፊና የታሪክ ፕሮፌሰር ሆነው ከሰሩ በኋላ በግንቦት 1968 ስራቸውን በፈቃዳቸው ለቀው ወደ ሀገራቸው ተመልሰዋል። ከ1968 እስከ 1989 በማስታወቂያ ሚኒስቴር፣ በባህል ሚኒስቴር፣ በኢትዮጵያ ብሔረሰቦች ጥናት ኢንስቲትዩት፣ በኢፌድሪ የህግ መንግስትን ኮሚሽንና በፌዴራል ፓርላማ ዋና የታሪክ ኤክስፐርት በመሆን በድምሩ ለ21 ዓመታት አገልግለዋል። በእነዚህ ዓመታት የኢትዮጵያዊነት ታሪካዊ መሰረቶችና መሳሪያዎች የተሰኘ በ1999 የታተመ ጥናታዊ ስራቸውን መሰረት በማድረግም የኢትዮጵያ ጥንታዊና በሐውርታዊ የብዙ ህዝቦች ቋንቋዎች፣ ሃይማኖቶች፣ ባህሎች፣ ህብረተሰብና መንግስትን እንዲሁም ታሪክን አስመልክቶ ጥልቅ ትንተና አቅርበዋል። በዚህ ስራቸውም በተለይ ደግሞ በእስልምና ታሪክ ውስጥ ትልቅ ቦታ ያላትን ኢትዮጵያና በኢትዮጵያ ታሪክ ውስጥ ሰፊ ስራ ያለውን የኢትዮጵያ ሙስሊሞች ታሪክን በሰፊው ዳሰዋል። ይህንኑ ስራቸውን በሀገር ውስጥ ቋንቋ ጽፈው ለህትመት በማብቃት ለብዙሃኑ ከማዳረሳቸው በላይ በተለያዩ መድረኮች በመገናኛ ብዙሃን የህዝቡን የታሪክ ምልከታና ግንዛቤ የቀየሩ ሰፊ ምሁራዊ ገለጻዎችን ሰጥተዋል። ፕሮፌሰሩ ከሰጧቸው ቃለ መጠይቆች መካከልም በተለይ ከታሪክ ጋር ተያይዞ ከኢትዮጵያ ሳተላይት ቴሌቪዥን ጋር ባደረጉት ቆይታ ታሪክ በመረጃ መደገፍ እንዳለበት አጽንኦት ሰጥተውበታል። ታሪክ በመረጃ መደገፍ አለበት ያሉ ሲሆን ያለ መረጃ የሚነገርም ሆነ የሚሰጥ ታሪክ አይኖርም ሲሉ አስረድተዋል። መረጃ ብቻውን ታሪክ አይሆንም ያሉት ፕሮፌሰሩ መረጃ ለታሪክና ለታሪክ ተመራማሪዎች ግብአት መሆኑንም በዚሁ ቃለ መጠይቃቸው ላይ አስፍረዋል። ታሪክ ማለት ክስተት አይደለም፣ የሰው ስራ መሆን አለበት። አንድ ዘር አሁን ቦታ ከዛሬ በፊት በተወሰነ ጊዜ በተወሰነ ስፍራ በተወሰኑ ሰዎች የተሰራ ስራ ታገኛለህ። ያ ታሪክ መረጃ ነው። አከሌ ሞታ፣ አከሌ ገደለ፣ አደረጋ ምን ታሪክ ሳይሆን የታሪክ መረጃ ነው። ከዛ እሱን አጥንተ ሰው ከየት ተነስቶ የት ይሄዳል ምንድነው የሚለውን ነገር ታሪክን ተዋድገኛል። ታሪክ የሰው ስራ የአምላክ ስራ ከሆነ ከታሪክ በላይ ነው። የሰው ልጅ ስራ የተወሰነ ቦታ የተወሰነ ስፍራ አካገኘ እሱን አጥንተህ ዕውቀትን ታወጣለህ። ያ ዕውቀት ታሪክ ነው። ፕሮፌሰሩ ከ1984 እስከ አሁን ህይወታቸው እስካለፈበት ጊዜ ድረስ
በግላቸው ከወዳጆቻቸውና ከተማሪዎቻቸው ጋር በመሰረቱት አሶሲዬሽን ፎር ዘ ስተዲ ኦፍ ኢትዮጵያን ካልቸር ኤንድ ሂስትሪ የተሰኘ ተቋም የኢትዮጵያ ታሪክ ጥናታቸውን ቀጥለው ነበር። የፕሮፌሰሩ የአስክሬን ሽኝትና የቀብር ስነ ስርዓት ማክሰኞ ህዳር 2 ቀን 2018 እንደሚከናወን ትርታ ያገኘው መረጃ ያመላክታል። ትርታ 97.6 ኤፍኤም በአንጋፋው የታሪክ ተመራማሪ ዜና እረፍት የተሰማውን ጥልቅ ሐዘን እየገለጸ ለቤተሰቦቻቸውና ወዳጅ ዘመዶቻቸው ከልብ የሆነ መጽናናትን ይመኛል። ቀጥለናል አድማጮች። የለተሰኞ ህዳር 1 ቀን 2018 ትርታ 600ን እያደመጣችሁ ትገኛላችሁ። ወደ ቢዝነስ መረጃዎቻችን እናልፋለን። ቀዳሚው የቢዝነስ መረጃችን ለ2018 በጀት ዓመት የበጋ መስኖ ስንዴ ምርትና ምርታማነት የሚያሳድጉ የምርጥ ዘርና የመዳበሪያ አቅርቦት በስፋት እየተከናወነ መሆኑን የግብርና ሚኒስቴር ነው ያስታወቀው። የበጋ የመስኖ ስንዴ ልማት የምግብ ዋስትናን ከማረጋገጥ ባለፈም የአርሶ አደሩን የስራ ባህል መቀየርና በአመት 2 ጊዜ በላይ እየተመረተ እንደሚገኝም ጠቁሟል። በግብርና ሚኒስቴር የሰብል ልማት መሪ ስራ አስፈጻሚ ኢሳያስ ለማ ለኢዜአ እንደተናገሩት በ2018 የበጋ መስኖ ስንዴ 4.29 ሚሊዮን ሄክታር መሬትን በማረስ 175 ሚሊዮን ኩንታል ምርት ለማምረት እቅድ ተይዞ እየተሰራ ነው። በዚህ አመት በጋ መስኖ ስንዴ ባለፈው አመት ከነበረው የ3.5 ሚሊዮን ሄክታር ብልጫ እንዳለውም ገልጠዋል። በዘንድሮ የበጋ መስኖ ስንዴ እስካሁን ድረስ ከ767 ሺህ ሄክታር በላይ የመሬት በማረስ ከ359 ሺህ ሄክታር በላይ ደግሞ መሬትን በዘር መሸፈኑን ጠቁመዋል። በዚህም በሀገር አቀፍ ደረጃ በበጋ መስኖ ስንዴ የተገኘው ልምድ የበለጠ በማሳደግ የምግብ ሉዓላዊነትን ለማረጋገጥ የሚያስችል በዚህ መልኩ እየተሰራ እንደሆነም ተናግረዋል። ለዚህም ደግሞ የአፈር መዳበሪያ፣ የምርጥ ዘርና የውሃ ፓምፕ አቅርቦት ተደራሽ መደረጉን ገልጠዋል። ከመኸር ምርት የተረፈና ለመስኖ የተዘጋጀ የአፈር መዳበሪያ ለአርሶ አደሮች መከፋፈሉንም ተናግረዋል። የስንዴ ምርጥ ዘርም በበቂ ሁኔታ ለበጋ መስኖ ስንዴ ተደራሽ መደረጉንም ገልጠዋል። የበጋ መስኖ ስንዴ ከአመት ወደ አመት ትልቅ ምርታ እያስመዘገበ በመምጣቱን ውጤታማ መኮን እንደተቻለ ነው የተጠቆመው። የስንዴ ምርት ከሀገር ውስጥ ፍጆታ አልፎ ወደ ውጭ መላክ መጀመሩን አስታውሰው ስንዴ በምግብ ራስን ከመቻል ጋር እንደ ሀገር የተጀመረው የስኬት ማሳያ መሆኑን ተጠቁሟል። በዚህ አመት የበጋ መስኖ ስንዴ ከተያዘው ግብ እንዲሳካ የግብርና ባለሙያዎች ድጋፍና ክትትላቸውን እንዲያጠናክሩም ጥሪ ቀርበዋል። ወደ ሌላኛው የቢዝነስ መረጃችን ስናልፍ የኢትዮጵያና ጃፓን የዲፕሎማሲ ግንኙነት ዘርፈ ብዙ የትብብር መስኮች ላይ ተጠናክሮ መቀጠሉን በኢትዮጵያ ጃፓን አምባሳደር ሺባታ ሂሮኖሪ ናቸው የገለጡት። የጃፓን የባህል ቀን የተለያዩ ሀገራት የዲፕሎማቲክ ማህበረሰብና የተለያዩ ታዳሚዎች በተገኙበት በአዲስ አበባ ተከብረዋል። በኢትዮጵያ የጃፓን አምባሳደር የሆኑት ሺባታ ሂሮኖሪ በዚህ ወቅት እንዳሉት በሁለቱ ሀገራት መካከል በጋራ መግባባት ላይ የተመሰረተ ጠንካራ ዲፕሎማሲያዊ ግንኙነት አለ። የጃፓን መንግስት ለበርካታ ኢትዮጵያውያን የትምህርት እድል መስጠቱን አመላክተው በየጃፓን ዓለም አቀፍ ትብብር ኤጀንሲ ጃይካ የስልጠናው ፕሮግራሞች አማካኝነት በርካታ አሰልጣኞች እድሉን ማግኘታቸው ነው የተጠቆመው። የሀገሪቱን የህዝብ ለህዝብ ግንኙነት በማሳደግ ረገድ ወሳኝ ሚና እየተጫወተ ስለመሆኑም ተመላክቷል። ጃፓንና ኢትዮጵያ ዲፕሎማሲያዊና ኢኮኖሚያዊ ግንኙነታቸውን ከመሰረቱበት ጊዜ አንስቶ ተጠናክሮ ስለመቀጠሉም ተነግሯል። አድማጮች ከልቦ የቀረበውን ትርታ 97.6 ኤፍኤም ነው እያደመጣችሁ ያላችሁት። የቢዝነስ መረጃዎቻችን የደመጣችኋቸው ነበሩ።
የተወዳችሁ አድማጮቻችን የለተሰኞ ህዳር 1 ቀን 2018 ትርታ 600 ነው እያደመጣችሁ ያላችሁት። አብራችሁን ስለሆናችሁ እጅግ አድርገን እናመሰግናለን። ቀደም ሲል ከሀገር ውስጥና ከባህር ማዶ የተዘጋጁ መረጃዎች፣ የቢዝነስ ዜናዎችና እንዲሁም ደግሞ በፕሮፌሰር ላጲሶ ጌታሁን ደሌቦ የህይወት ታሪክ ላይ የተመሰረተ መረጃ ወደ እናንተ አደረስናችሁ። መሰናዶም ነበረን። አሁን ደግሞ ስፖርታዊ ጉዳዮችን የምናደምጥበት ሰዓት ላይ ነን። ተመልሰናል አድማጮቻችን። ስፖርታዊ መረጃዎችን ልታደርሰን ባልደረባችን ቆንጅት ተሾመ እዚህ ስቱዲዮ ተገኝታለች። ቆንጅት መቀጠል ትችላለሽ። አመሰግናለሁ ራህማ። አድማጮቻችን እንዴት ዋላችሁ? የሰዓቱን የስፖርት መረጃዎች የምንጀምረው ትላንት በተከናወነው 43ኛው የጃን ሜዳ ኢንተርናሽናል አገር አቋራጭ ውድድር ነው። በከፍተኛ ድምቀት የውድድር መድረኩ ተከናውኗል። አንጋፋ የቀድሞ አትሌቶችና አሰልጣኞች በተገኙበት ነው ውድድሩ የተካሄደው። ነፋጡማ ሮባን ጀምሮ ገብረ እግዚአብሔር ገብረ ማርያም፣ ቀነኒሳ በቀለ፣ ጥሩነሽና እጅጋየሁ ዲባባና ሙሉ ቤተሰቦቿ ስለሺ ስህን የፌዴሬሽኑ ፕሬዚዳንትን ጨምሮ ከቀድሞ አሰልጣኞች ሻምበል ቶሎሳ ቆቱንና ሌሎቹንም ባሻይ ግርማን ጨምሮ እንደዚሁ ያካተተ ውድድር መድረክ ነበረ። ከዚህ በተጨማሪም ውድድሩ ላይ የተሳተፉት አትሌቶችንም ስናይ በዓለም ሻምፒዮናና በኦሎምፒክ መድረኮች ላይ እንደዚሁም በተለያዩ የዓለም አቀፍ የውድድር መድረኮች ላይ የተሳተፉ ከመሆናቸው አንጻር ለውድድሩ ከፍተኛ ድምቀት ሰጥተውታል። የጃን ሜዳ የመሮጫው ቦታም እንደዚሁ ደረጃውን የጠበቀ ጥራቱን እንዲይዝ ተደርጎ የተዘጋጀበት መንገድም የሚደነቅ ነው። የአትሌት ስለሺ ስህን የፌዴሬሽኑ አመራር ወደ ኃላፊነት ከመጣ በኋላ ከፍተኛ ጥራት ያለው የውድድር ደረጃን ሲያዘጋጅ ይህ የመጀመሪያው ነው ብሎ መናገር ይቻላል። ለዚህም ደግሞ አጋር አካላትን በማካተቱና ስፖንሰሮችንም በውድድሩ ላይ ተሳታፊ እንዲሆን ማድረጉ፣ ኢትዮጵያ ኦሎምፒክ ኮሚቴም የገንዘብ ድጋፍ ማድረጉ ትልቅ አስተዋጽኦ እንዳለው ይነገራል። ይህንን ካልን ወደ ውጤቶቹ ስንመለከት በ10 ኪሎ ሜትር የአዋቂ ሴቶች የውድድር ዘርፍ አሳየች አይቼው ከኢትዮጵያ ንግድ ባንክ በቀዳሚነት በመግባት የ50 ሺህ ብር ተሸላሚ መሆኗን አረጋግጣለች። ሚሊየን ስዩም ከኦሮሚያ ኮንስትራክሽን፣ ሹሬ ደምሴ ከኦሮሚያ ፖሊስ እስከ 3ኛ ያለውን ደረጃ የያዙ አትሌቶች ሲሆኑ አለም ንጉስ ከኢትዮጵያ ኤሌክትሪክ፣ ለምለም ንብረት ከአማራ ማራሚያና ሰናይት ጌታቸው ከአማራ ማራሚያ ከዛው እስከ 6ኛ ያለውን ደረጃ ይዘው አጠናቀዋል። በወንዶቹ በረከት ነጋ የኢትዮ ኤሌክትሪክ አትሌት ነው። የክለቡን ልጆች በሪሁ አረጋዊና ታደሰ ወርቁን አስከትሎ በመግባት የውድድሩ የ50 ሺህ ብር ተሸላሚ ሆኗል። ሀጎስዮብ ከሲዳማ ቡና፣ ቢኒያም መሀሪ ከትግራይ ክልልና ንብረት ክንዴ ከኢትዮጵያ ንግድ ባንክ እስከ 6ኛ ያለውን ደረጃ ይዘው አጠናቀዋል። በወጣቶች ዘርፍ የተካሄደውን ውድድር በሴቶቹ 6 ኪሎ ሜትር ሽቶ ጉሚ የኔዋ ንብረትና ማርታ አለማየሁ ተከታትለው ሲገቡ በ8 ኪሎ ሜትር የወጣት ወንዶች ውድድር ደግሞ መንግስቱ አማረ ከተንታ አትሌቲክስ ማሰልጠኛ በመግባት የቀዳሚነት ደረጃውን በመያዝ ከአትሌቲክስ ማሰልጠኛ የመጀመሪያው የደረጃ ተሸላሚ መሆን ችሏል። ኢዮብ ስመኝና ለሚተሾመ 2ኛና 3ኛ ያለውን ደረጃ ይዘው አጠናቀዋል። ወደ ሌሎች መረጃዎቻችን ስናልፍ ትላንት የቦስተን ግማሽ ማራቶን ውድድርን እንመለከታለን። በሴቶች ኢትዮጵያዊቷ አትሌት ፋንታዬ በላይነ በቀዳሚነት በመግባት የ$15,000 ተሸላሚ ሆናለች። የ25 ዓመቷ የአዲዳስ ካምፓኒ አትሌት ፋንታዬ በላይነ ርቀቱን 1 ሰዓት ከ8 ደቂቃ ከ51 ሰከንድ በመግባት ነው ያጠናቀቀችው። ባለፈው አመትም የውድድሩ አሸናፊ መሆኗ ይታወሳል። በድጋሚ ለሁለተኛ ጊዜ ውድድሩን በማሸነፌ በጣም ደስ ብሎኛል የሚል አስተያየት ከውድድሩ በኋላ አስተያየቷን ሰጥታለች። የኢትዮጵያ ሴቶች ፕሪሚየር ሊግ ውድድርን ስንመለከት ባለፈው አርብ፣ ቅዳሜና እሁድ ተከናውነዋል። የ5ኛ ሳምንት ውድድሮች የተጠናቀቁ ሲሆን የደረጃ ሰንጠረዡን ኢትዮጵያ ኤሌክትሪክ በ15 ነጥብ የመጀመሪያ ደረጃውን ሲይዝ ሀዋሳ ከተማና መቻል 2ኛና 3ኛ ደረጃን ይዘው ሊጉን እየመሩ ይገኛሉ። ከታች አርባ ምንጭ ከተማ በ1 ነጥብ 14ኛ ደረጃ ላይ ሲገኝ አዲስ አበባ ከተማና ድሬዳዋ ከተማ 13ኛና 12ኛ ደረጃን ይዘው በመጨረሻዎቹ ደረጃ ላይ ይገኛሉ።
የከፍተኛ ግብ አስቆጣሪነት ደረጃውን የምትመራው ዳግማዊት ሰለሞን ስትሆን ከኢትዮ ኤሌክትሪክ ብርቅ ያማረ በ3 ግቦች ከመቻል ሁለተኛ ደረጃ ላይ ትገኛለች። ዳግማዊት 9 ግቦችን በማስቆጠር ነው የኮከብ ግብ አግቢነቱን እየመራች የምትገኘው። ወደ ውጭ ዜናዎች ስናልፍ ባለፈው ቅዳሜ በአሜሪካኗ ኢንዲያናፖሊስ ግዛት የማራቶን ውድድር ተከናውኖ ነበረ። በአሳዛኝ ሁኔታ 2 ተሳታፊዎች ህይወታቸው ማለፋቸው ተሰምቷል። ከ17500 በላይ አትሌቶች ተሳታፊዎችን ያካተተ የውድድር መድረክ ነበረ። ከ22 ሀገሮችና ከሁሉም የአሜሪካን ግዛት የተሳተፉ ተሳታፊዎች ተገኝተዋል። እነዚህ 2 ሟች ሯጮች ማንነታቸው አልተገለጠም። በውድድሩ መድረክ ላይ ራሳቸውን ስተው ወደ ሕክምና ተቋም ከተወሰዱ በኋላ ነው ህይወታቸው ማለፋቸው የተነገረው። ብዙ ጊዜ እንደዚህ አይነት ነገር ባይከሰትም ከቅርብ ጊዜ ወዲህ ግን በተለያዩ የዓለም አቀፍ የውድድር መድረኮች ላይ ራሳቸውን የሚስቱና ህይወታቸው የሚያልፉ ሰዎች ቁጥር እየጨመረ መምጣቱን መረጃዎች አመላክተዋል። ባለፈው ጁላይ ወር ላይ የ60 ዓመት አንዲት ሴት በሀርድ ሮክ ማራቶን ውድድር ላይ ህይወታቸው አልፏል። በሜይ ወር ላይ ደግሞ እንደዚሁ በብሩክሊን ግማሽ ማራቶን የ31 ዓመት ወጣት ራሱን ስቶ ህይወቱ አልፏል። ባለፈው ፌብሩዋሪ ወር ላይ ደግሞ በስኮትላንዷ ግላስጎ አንድ የውድድር ተሳታፊ ሩጫውን ከጨረሰ በኋላ በማራቶን ርቀት ህይወቱ ማለፉ ታውቋል። በመጨረሻም የ8 ጊዜ የኦሎምፒክ ሻምፒዮኑ የ11 ጊዜ የዓለም ሻምፒዮን አሸናፊው ጃማይካዊው ዩዜን ቦልት ትላንት የሜሊሳ አውሎ ንፋስ ከጎዳቸው አካባቢዎች ወደ የትምህርት የሀይ ስኩል ትምህርት ቤቱን አካባቢ ላይ ጎራ ብሎ የተጎጂዎችን እርዳታ ሲሰጥ ተስተውሏል። የተለያዩ ቁሳቁሶችን ሲያከፋፍል ቀኑን ሙሉ ውሏል። በቀድሞ የሀይ ስኩል ትምህርት ቤቱ ማረፊያ አግኝተው የተጠለሉ የአውሎ ንፋሱ ተጎጂዎችን ሲያጽናናና ሲያበረታታ ታይቷል። መላው ዓለምም ፊቱን ወደ ጃማይካ እንዲያዞር ጠይቋል። ሌላኛዋ የአጭር ርቀት ንግስት በቅርቡ ሩጫን ያቆመችው ሼሊ አን ፍሬዘር በቅጽል ስሟ በተመሰረተው ፖኬት ሮኬት ፋውንዴሽን አማካኝነት ድጋፍ ማድረጓን ሰምተናል። የሀሪኬን ሜሊሳ የተባለው አውሎ ንፋስ ከግማሽ ሚሊዮን በላይ ሰዎችን ከመኖሪያቸው አፈናቅሏል። 49 ሰዎች ህይወታቸውን ማለፋቸው ይህንን ዘገባ ያገኘንበት ዘጋርዲያን ምንጭ ሆኖ ጠቅሷል። ይህንን እንግዲህ ጉዳት ተመልክቶም የጃማይካ አትሌቶች የበጎ አድራጎት ስራዎችን እየሰሩ ነው። እነ ዩዜን ቦልትም ሌሎች ጥሪያቸውን በማቅረብ ሌሎችም ተሳታፊ እንዲሆን ጠይቀዋል። እነዚህን ይመስላሉ። ራማ እጅግ አድርገን እናመሰግናለን። ባልደረባችን ቆንጅት ተሾመ ስፖርታዊ መረጃዎችን ስላደረሽ። የተወደዳችሁ አድማጮቻችን የዕለቱ ትርታ 600 ያደመጣችሁትን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ራህማ መሀመድ ትርታ 600ን እየመራው አብሬያችሁ ቆየው። ሲዲ ስፖርቶች ቀጣዩን አየር ሰዓት ይረከቡና እስከ 8 ሰዓት ከእናንተ ጋር ቆይታ ያደርጋሉ። መልካም ቀን።